ቤት የሚያከራዩ ግለሰቦች እስከ 100 ሺህ ብር ቅጣትና የወንጀል ተጠያቂነት ይጠብቃቸዋል ተብሏል። ውሳኔው በአዲስ አበባ የሚገኙ ህንፃዎችን የሚመለከት ሲሆን ለዚህም ሲባል የተለያዩ ክልክላዎች መውጣታቸው ታውቋል። በዚህ መሰረትም በአዲስ አበባ ያልተጠናቀቁ ህንፃዎችን የሚያከራዩ አከራዮች የ100 ሺህ ብር ቅጣትና የወንጀል ተጠያቂነት ይጠብቃቸዋል የተባለው። ይህንን ጉዳይ የሚያስፈጽመው የእሳትና አደጋ ስጋት ስራ አመራር ኮሚሽን ያዘጋጀው አዲስ የአደጋ ስጋት ደህንነት መመሪያም ወደ ስራ ገብቷል። በመመሪያው ከተካተቱ ክልከላዎች መካከል በህንፃ ግንባታ ወቅት የሰራተኞች ደህንነት መጠበቂያ መስፈርቶችን አለማሟላት፣ ለአደጋ የሚያጋልጡ የተቆፈሩ ጉድጓዶችን አለመከለልና ምልክት አለማድረግ፣ ለአደጋ የሚያጋልጡ ጠንካራ ያልሆኑ የማደላደያ ቁሶችን መጠቀም፣ በቀላሉ ሊደረመስ የሚችል አፈርና የግንባታ ተረፈ ምርቶችን ማከማቸት ይገኙባቸዋል። እርምጃው ግንባታቸው ሳይጠናቀቅና የደህንነት ማረጋገጫ ሳያገኙ ለአገልግሎት የሚውሉ ህንፃዎች በዜጎች ህይወትና ንብረት ላይ ከፍተኛ አደጋ ከመደቀናቸው ጋር ተያይዞ የመጣ እንደሆነ ተገልጿል። አሁን በስራ ላይ ባለው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር መመሪያ መሰረት የሰሩትን ቤት ያለ አገልግሎት ማስቀመጥ ግን በህግ እንደሚያስጠይቅ በይፋ ተነግረዋል። አንድ አከራይ ቤቱን አድሶም ይሁን አዲስ ሰርቶ ለ6 ወራት ያህል ሳያከራየው ያስቀመጠው እንደሆነ ወይም ለሌላ ጥቅም ካላዋለው ቤቱ ቢከራይ ሊያስገባ ይችል የነበረው ገቢ ተሰልቶ የአከራይ ተከራይ ግብር እንዲከፍል ይደረጋል ተብሏል። ይህንን ተግባር ከ5 ዓመታት በላይ ከቀጠለበት በሚከፍለው ዓመታዊ የንብረት ግብር ላይ ተጨማሪ 25 በመቶ እንዲከፍል እንደሚደረግም በመመሪያው ላይ ሰፍሯል። ይህ ግን በንብረት ላይ የመወሰን መብትን አያሳጣም የሚል ጥያቄን እያስነሳ ይገኛል። ብዙዎች ቤት ለማግኘት በሚቸገሩበት ሀገር ላይ ቤትን ሰርቶ እንዲሁ ማስቀመጥ መብት መሆን የለበትም፣ ከዚህ ይልቅ የቤት ተከራዮችን ቤት የማግኘት መብት ያጣበበ ነው ሲሉ የህግ ባለሙያው አቶ ጥጋቡ ደሳለኝ ተናግረዋል። የህግ ባለሙያው ይህኛው የመመሪያው ክፍል በቤቶች ልማትና አስተዳደር ቢሮ በኩል ተለይቶ ጥብቅ ቁጥጥር ሊደረግበት የሚገባው ነው የሚልም ሀሳብ አላቸው። በሌላ በኩል አከራይና ተከራይን ለማስተዳደር የወጣው መመሪያ ስለመጣሱ በማስረጃ አረጋግጦ የሚያቀርብልኝ ካለ ጥብቅ የሆነ ህጋዊና አስተዳደራዊ እርምጃ ወስዳለሁ ሲል የአዲስ አበባ የቤቶች ልማትና አስተዳደር ቢሮ ተናግረዋል። ቢሮ ምንም እንኳን የ2019 ዓ.ም የቤት ኪራይ ዋጋ መጨመር ያለበት ምን ያህል ድረስ እንደሆነ በመወሰን የውል ምዝገባና እድሳት ላይ ቢሆንም አንዳንድ አከራዮች ህጉን እየጣሱት እንደሆነ ጥቆማ እየደረሰኝ ነው ብለዋል። በተለይም ቤቱን ለራሴ እፈልገዋለሁ ልቀቁልኝ የሚሉ አከራዮች በርክተዋል ያለው ቢሮ የቀደመውን ተከራይ አስወጥተው በራሳቸው ከፍ ያለ ዋጋ በመጨመር በዚያ ላይ መንግስት የወሰነውን የ11.5 በመቶ ጭማሪ የሚያደርጉ እንዳሉ መረዳቱንም ይጠቅሳል። በተጨማሪም ከመንግስት ጋር ከሚዋዋሉት በህግ ከሚታወቀው ውል ሌላ ድርብ ውል በማስፈረም በቃል እጅግ ከፍተኛ ዋጋ ተስማምቶ በሰነድ ላይ ግን ከተማ አስተዳደሩ ባስቀመጠው የ11.5 በመቶ ጣሪያን ብቻ እንዲፈርሙ በማድረግ የሚፈጸሙ የህግ ጥሰቶች ዋነኞቹ እንደሆኑ ተገልጸዋል። በሌላ መረጃ ደግሞ ኢትዮጵያ የተቀቀለ ስጋን ወደ ቻይና ለመላክ አቅዳለች መባሉን ሰምተናል። ኢትዮጵያ በአሁኑ ወቅት ያሏትን ውሱን የስጋ ምርት ተቀባይ ሀገራትን ቁጥር ለመጨመርና ከዘርፉ ያላትን ተጠቃሚነት ለማሳደግ አቅዳ እየሰራች ትገኛለች ሲል የእንስሳት ልማት ኢንስቲትዩት አስታውቋል። በኢንስቲትዩቱ የማህበራዊ ኢኮኖሚክስና እሴት ሰንሰለት አስተዳደር ዘርፍ አስተባባሪ ዶክተር ሳህሉ ሙሉ እንደተናገሩት ከሆነ ኢትዮጵያ በአብዛኛው የስጋ ምርቷን ጥቂት በሆኑ የገልፍ ሀገራት ላይ ለሽያጭ ታቀርባለች። ይህም ሊሆን የቻለው የእነዚህ ሀገራት የምርት ጥራትና ደህንነት መስፈርትን ብቻ በማሟላቷ እንደሆነ ተናግረው ችግሩን ለመፍታት ሌሎች ሰፋፊ የገበያ መዳረሻዎችን ለማፈላለግ ታቅዶ እየተሰራ ይገኛል ብለዋል። በአሁኑ ወቅት ይህንን ለማሳካት ከፍተኛ ጥረት እየተደረገ ይገኛል ሲሉ የተናገሩት ዶክተር ሳህሉ በተለይም እንደ ቻይና ወደሚገኙ የሩቅ ምስራቅ ሀገራት ምርቱን ለመላክ ርብርብ እየተደረገ እንደሚገኝም ገልጸዋል። ይህ እውን እንዲሆን ከዲፕሎማሲያዊ ስራዎች ጎን ለጎን ለውጭ ገበያ የሚቀርቡ የስጋ ምርቶች ጥራታቸውንና ደህንነታቸውን የጠበቁ እንዲሆኑ የተለያዩ ስራዎች እየተከናወኑ እንደሚገኙም ጠቁመዋል። የቻይና ገበያ ሁሉንም የኢትዮጵያን የስጋ መቀበል የሚችል በመሆኑ ከዘርፉ የተሻለ ገቢን ለማግኘት ጉልህ ሚና እንደሚኖረው ታምኖበታል። በተለይም የተቀቀለ ስጋን ወደ ቻይና ለመላክ መታቀዱ የተገለጸ ሲሆን በዘርፉ የተሰማሩ ኢንዱስትሪዎች ይህንን እድል ለመጠቀም የመቀቀያ ማሽኖችንና ሌሎች ግብዓቶችን በማሟላት ላይ እንደሚገኙ ተጠቅሷል።